ኢምፖርት ኤክስፖርት ማንንም ሰው እንደሰራ ሁሉም ሰው መስራት ይችላል። በመረጃ ላይ ተመስርተ ከሰራ አትራፊ ነህ። አንዲት መረጃ ቢሆን ካመለጠችና እሷ ስህተት ከከተተች ለቅጣት ካጋለጠች ከሳሪ 100,000 ወይ 200,000 ወይ 50,000 ሊሆን ይችላል የሚያስፈልግ። ቅድሚያ ክፍያ መክፈል የለብንም እንደዚህ አይነት ደንበኛ። ቅድሚያ ከፈል ነው ማለት ምንም አይነት ጋራንቲ አይኖርም። ግዴታ 40 ፊት 20 ፊት ኮንቴነር እንድታመጣ አትገደድም። በአቅምህ በትንሹ አስመጥተህ ወደ ገበያ መግባት። ድሮ ትንሽ ነበር፣ አሁን ስትከስር ባንዴ ሚሊየንስ ነው የምታጣው። በአየር ባስመጣ ይሻለኛል በባህር ወይስ ደግሞ ከጅቡቲ በመንገድ ትራንስፖርት ላስመጣው። ትርፍና ኪሳራ የትኛው ሞር ያመዝናል? የትኛው ነው ሞር ለኔ የሚስማማኝ? የኢትዮጵያ የማስመጣትና የመላክ ወይም ኢምፖርት ኤክስፖርት ኢንቫይሮንመንቱ ምን ይመስላል? እንዳስመጪ ሪስኩ የበዛ ይኖራል፣ የሚመረጥ ይኖራል። እንደ ላኪ ደግሞ ሪስኩ የበዛ ይኖራል፣ የሚመረጥ ይኖራል። አንድ ሰው ኢምፖርት ሲያደርግ አሁን ያልነውን ስኪሎች ቢይዝ እንኳን ኢምፖርት ከሚያደርግበት ሀገር ትክክለኛውን አቅራቢ እንዴት ነው መለየት የሚችለው? ምንም አስመጭነት ላኪነትም እንበለው ሮኬት ሳይንስ አይደለም። ምንም የተወሳሰበ ነገር የለው። ነገር ግን በእውቀትና በክህሎት ላይ መመስረት አለበት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ኢምፖርት ኤክስፖርት ላይ ረጅም ዓመታትን ያስቆጠሩና በማርኬቲንጉም ዘርፍ አንቱታን ያተረፉ ናቸው። እኚህ እንግዳችን ማን ናቸው የሚለውን ራሳቸውን የሚያስተዋውቁ ስለሆነ ፕሮግራማችንን ከመጀመሪያው እስከ መጨረሻው መከታተል፣ ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ እንዲደርሳችሁ አድርጉ። ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ አሞኛ አብሮን ይቆያል። አብራችሁን ቆዩ። ኢንተርናሽናል ትሬድስ ላይ ያለውን ፖይንት ብናነሳ እኛ ሀገር ላይ ማን ነው ኢንተርናሽናል ትሬድ ውስጥ መሳተፍ ያለበት? ማንስ ነው እየተሳተፈ ያለው? እሱን ነገር ማንሳት እንችላለን። ኦኬ፣ በጣም ጥሩ። በእርግጥ ጥያቄው አዲስ አይደለም። ብዙ የሚነሳ ነገር አለ። ዓለም አቀፍ ንግድ ላይ በተለይ ኢምፖርት ኤክስፖርት ላይ የሚሳተፉት እስከዛሬ ባለው ሁኔታ እስከ ቅርብ ጊዜ ዓመታት እስከዛሬ እንኳን ባንል እስከ ቅርብ ጊዜ ዓመታት ድረስ የሚሳተፉት በጣም ትንሽ የገንዘብ አቅም ያላቸው ዘርፉን ቀድሞ የተቆጣጠሩት ናቸውና ኢምፖርት ኤክስፖርት ላይ ወይም ወደ ዓለም አቀፍ ንግድ ለመግባት ብዙዎቹ ኦልሞስት መንገዱ ዝግ የሚመስላቸው አሉ። የመጀመሪያ የገንዘብ አቅም ይቻላል፣ ኢሚሊየንስ ከሌለ ወደዚህ ነገር መግባት ይቸግራል። በእርግጥ እንደየዘርፎቹ ስቲል ምን ጥያቄ የለውም ኢሚሊየንስ ሊያስፈልግ ይችላል። ሁለተኛው ነገር እንደገና በቃ ለዛ ነገር ለመግባት መረጃውን በቀላል አይገኝም። ለምሳሌ እንዴት አድርገህ ነው እንደው በትንሹ የጉምሩክ ሂደቱ ምን ይመስላል? ምን አይነት ሰነድ ያስፈልገኛል? ደንበኛ እንዴት ነው የማገኘው? ደንበኛዬንስ ታማኝነቱን በምን አይነት መልኩ ማረጋገጥ እችላለሁ? እቃውን ሳመጣ ችግር ቢገጥሜ በምን አይነት መልኩ ፈታለሁ? ተግባባን። በተለይ ህጎቹን፣ ደንቦች፣ መመሪያዎችን ሳያውቁ ሲያመጡ በሚፈጥሯት ትንሽ ስህተት ጉምሩክ ላይ በ400,000 በ500,000 ምናልባት በሚሊዮን ደረጃ ይቀጣሉ። ስለዚህ እሱ ከስሮ ከዛ ሁለተኛ ስለ ኢምፖርትም ስለ ኤክስፖርትም ማውራት ሳይፈልግ በተለይ ስለ ኢምፖርት ላይ ብዙ ችግር የሚፈጠረው ወደዛ ማውራት አይፈልግም፣ ይወጣል። ሌላኛው ደግሞ ለመግባት ሲል ይፈራል። አሁን ግን አንደኛ መረጃ በየቦታው ግልጽ ነው ይገኛል። ፕላስ ደግሞ እኛም እንደ ሰበ ስልጠናና ማማከር ሌሎችም በተለይ ኢምፖርት ኤክስፖርት አሰራሩን ከሀስከፈ በጣም ቀላል በሆነ መልኩ ኮምፕሌክስ ባልሆነ ምንም በማያካብር መልኩ ማለት መሬት ላይ ያለውን አሰራሩን በተግባር እያሰለጠን እንገኛለን። እንደዛ አድርጎ አሁን ይገባል። ሁለተኛ ግዴታ ትልቅ የገንዘብ አቅም መኖር የለበትም ወደዚህ ስራ ለመግባት። የተወሰነ ካለ ሚንሶች አሉ። አሁን ቴክኖሎጂው ተሻሽሏል። ነገሮች ለምሳሌ በፊት ሙሉ ኮንቴነር ካላመጣህ ላይ ያዋጣህ ይችላል፣ ወይም አክሰሱ ላይኖር ይችላል። አሁን ላይ ግን አንተ በቃ የምትችለው ለምሳሌ 1000 ኬጂ ሊሆን ይችላል ማምጣት የምትችለው የሆነ እቃ፣ እኔ ደግሞ 10,000 ሊኖረኝ ይችላል። ኦኬ፣ እኔም አንተም የሆነ ኮንቴነር ተጋርተን በጋራ ማምጣት ይችላል። አንተም በአቅም ታመጣለህ፣ እኔም በአቅም ያመጣለሁ። ስለዚህ የተለየ የፋይናንስ አቅም ላያስፈልገኝ ይችላል። ብቻ ለዛ ለማመጣው እቃ ምን አይነት ሰነድ ያስፈልገኛል? ምን አይነት የቁጥጥር ሂደትና የዶክመንት ስራ ያስፈልገኛል? በምን አይነት መልኩ አስጭናለሁኝ? ጉምሩክ ላይ የሚጠበቅብኝ ክፍያ ምን ናቸው? እነዛ እንዴት እወጣለሁ? ምን አይነት ስህተት ከተሳሳትኩኝ ጉምሩክ ይቀጣኛል? ምን አይነት ስራዎችን ከሰራሁኝ ጉምሩክ ሳይቀጣ በሰላም እቃዬን ያስረክበኛል? መሄድ ያለብኝ ሂደቶች ስቴፑን ጠብቄ እንዴት ነው? ደንበኛ እንዴት አገኛለሁ? የዛን ደንበኛ ታማኝነት በምን አይነት መልኩ ማጣራት እችላለሁ? እንዴት አድርጌ ወደ ስራ እሱን አስገባለሁ? የሚሉት ነገር ላይ በደንብ አድርጎ እርግጠኛ መሆን ነው። እነሱን ነገር ካረግ ማለፍ ትችላለህ። ሁለተኛው ብዬ የማስበው ብዙ ጊዜ ደንበኞች ይመጡና ሰበስልጠና ስና ምን ይላሉ? የሆነ እሺ ማስመጣት ፈልጌ ነበር፣ እሺ ሌሎች ምን አይነት እቃ ነው የሚያስመጡት? እንደው የሚያዋጣ ምንድነው እቃው ንገረን ይላሉ። ለምሳሌ ይሄ እቃ ያዋጣል ሚስተር ኤክስ እያመጣውና ያዋጣል አንተም ታመጣለህ ይላል። እንዴ ካዋጣ ለምን አላመጣም ይላል። እርግጠኛ ነሱ ስላዋጣው አንተን የሚያዋጣሃል። አንደኛ ያን ምርት እሱ የሚያመጣው የት እንደሚሸጥ፣ መቼ እንደሚሸጥ፣ ለማን እንደሚሸጥ፣ በስንት እንደሚሸጥ ያውቀዋል። አንተ ግን ዝም ብለህ አመጣህ ማለት ቢያንስ ለማን እንደሚሸጥ አታውቅም። ስለ ምርቱ በቂ እውቀት የለም። ስለ ምርቱ ስለ አገልግሎት በቂ እውቀት ከሌለ ደግሞ በደንብ አሳምነህ ያን ነገር ማርኬት አድርገህ መሸጥም ላትችል ትችላለህ። ምናልባት የሆነ ሰዓት ላይ
ያለህን እቃ በኪሳራም ቢሆን ለሱ አስረክበህ መውጣት ሊሆን ይችላል፣ መሸጥ ሳትችል ስትቀር፣ ወይም ደግሞ የመጋዘን እየቆጠረብህ ማስቀመጥ ሊሆን ይችላል የሚኖር እጣ ፈንታ። ስለዚህ መጀመሪያ ከማምጣት በፊት ማምጣት የፈለግከውን እቃ ሎካል ወይም በሀገር ውስጥ ከአስመጪዎች፣ ከአከፋፋዮች፣ ከአምራቾች እየገዛህ ምን አድርግ እየሸጥከው ቴስት አድርግ። ገበያውን አውቀው። ስለ ደንበኞች በቂ እውቀት ይኑረ። ደንበኛ ምንድነው የሚፈልገው? ደንበኛው ምርቱ ምን አይነት እውቀት ነው የሚፈልገው? እንዴት ነው የሚሸጠው? መቼ ነው በደንብ የሚሸጠው? አንዳንድ ሲዝናሊቲ በወቅቱን ጠብቀው የሚሸጡ ነገሮች አሉ። ተግባባን። የክረምት ልብስን አሁን በጋ ላይ አሁን ሰሞኑን አንተ ካልሸጡ ካልክ ያው እብደት ነው የሚሆነው፣ ወይም ደግሞ ችግር የለም ብሩን ይዞ እስከ ክረምት መጠበቁ አይቀርም። ያ ደግሞ የራሱ ሆነ ችግር ኪሳራ ይኖረዋል። ምናልባት የዛን ጊዜም እኮ ችግር የለም ጨምሮ ሊሸጥ ይችላል፣ ልትችለው ትችላለህ። ነገር ግን ወርኪንግ ካፒታል ላይ ኢፌክት አዎ ብሩን ይዞ አስሮብህ ነው የሚቀመጠው። ስለዚህ ስለ እቃ በቂ እውቀት ሊኖር ይገባል። ሁለተኛ እቃዎቹ የተለየ ቁጥጥር የሚደረግባቸው እቃዎች ሊኖሩ ይችላሉ። ብዙ ጊዜ ምን እንላለን? ለምሳሌ አንድ እቃ ስታስመጣ ያ እቃ ወይ የተፈቀደ ምንም የተወሳሰበ ነገር ሳይፈልግ በአንድ ፍቃድ የሚመጣ ሊሆን ይችላል። በአስመጪ ፍቃድነት ይበቃል። ሌላኛው ደግሞ የአስመጪነት ፍቃድ ቢኖርህም ከሆነ የመንግስት መስሪያ ቤት ቁጥጥር የሚደረግበት ገደብ የተጣለበት ውስን ሊሆን ይችላል። እንደነ መድኃኒት፣ መጠጥ፣ ምግብ፣ የሕክምና መገልገያዎች፣ የኢንተለጀንስ መሳሪያዎች ማንም ሰው ተንስቶ ያመጣቸው። አንተ እነሱን አሟልተህ የብቃት ማረጋገጫውን ማግኘት ትችላለህ። የብቃት ማረጋገጫውን እስካገኘህ በኋላ መጨረሻ ላይ ሲመጣ መጋዘንህ ምንህ በእውቀት ደረጃም ዝግጁ ነው ያንን እንትን ለማለት። ሁለተኛ የምታመጣቸውን እቃዎች በደንብ ማርኬት አድርጎ የመሸጥ እንትኑ አለው፣ የዲስትሪቢዩሽን ቻናል ወይም ደግሞ ይሄ የማከፋፈል መስመሩ አለው። በአጠቃላይ መስመሩ ከሌለ መስመር ልትፈልግ ነው። ገበያው ደግሞ አንተን አይጠብቅም፣ ፕላስ ተወዳዳሪዎች አሉብህ። ስለዚህ ቀድመህ ማጥናት ይጠበቅብሃል ማለት ነው። እነሱን ነገር ካረክ ስለ ምርት በቂ እውቀት ካለ የሚመጣበት ሂደቱን በበቂ ሁኔታ ከተረዳ ስለ ሰነድ አይነቶች፣ ስለ ፍቃድ አይነቶች በደንብ አሰራሩን ካወቅ እዛ ደንበኛ እንዴት አገኛለሁ፣ የምፈልገው ምርት እንዴት አገኛለሁ፣ ጥራቱ እንዴት አረጋግጣለሁ፣ የደንበኛን ታማኝነት በምን አይነት መልኩ ቼክ ማድረግ ይችላል የሚለውን ካወቅ ምንም አስመጭነት ላኪነትም እንበለው ሮኬት ሳይንስ አይደለም። ምንም የተወሳሰበ ነገር የለም። ነገር ግን በእውቀትና በክህሎት ላይ መመስረት አለበት። ዝም ብለህ ተንስተህ ጀምረህ የምታመጣው አይደለም። ቅድም እንዳልኩ አንድ ስህተት ለምሳሌ እንደው መጥቀስ ከተፈቀደልኝ በኢምፖርት አሰራር ሰነድ በኤሊስና በሲኤዲ ሲሆን በባንክ በኩል ይመጣል። ከባንክ ተረክበህ ወደ ጉምሩክ የምትሄደው ዊዝን 5 ዴይስ በ5 ቀን መሆን አለበት። በ5 ቀን ውስጥ ጉምሩክ ሲስተም ላይ ተመዝግቦ አስፈላጊውን የጉምሩክ ክሊራንስ ሂደት መጀመር አለበት። 5 ቀን ካለፈ የቀረጡን 20% ትቀጣለህ። ወይም ደግሞ አስፈላጊው የአስመጭነት ፍቃድ ሳይኖር አንተ የስቴሽነሪ ፍቃድ እያለ አስመጭነት ፍቃድ እያለ እንደው ዝም ብለህ ጎረቤት ሲያመጣ ስላየ የህንፃ መሳሪያ ካመጣ የዛ አስመጭነት ፍቃድ ሳይኖር 2 እጥፍ ቀረጥ ትቀጣለህ። ተግባባ ነው። እነዚህን ህጎች ማወቅ ነው። ተቀጥቼ ስቃው ጀሌጋው ኦፍ ኮርስ አው ሊሰጥ ይችላል። በጣም ጥፋት ደረጃው ደግሞ እንትን ብሎ ሊወረስም ይችላል። በተለይ ከኳሊቲ አንፃር ወይም ደግሞ አማርት ያለበት ነገር ካላሟላና የሀገሪቱ ያስቀመጠችውን ዝቅተኛ ደረጃ ወይ ሚኒመም ስታንዳርድ ካላሟላ ሊሰጥ ይችላል። ስለዚህ የሚያስፈልገው ትሪኩ ያለ የት ጋር ማለት ነው? እነዚህ ነገሮች ማወቅ ነው። እውቀት፣ ክህሎት፣ መረጃ። ዓለም አቀፍ ንግድ ላይ ሁሌ ይላቸዋለሁ በመረጃ ላይ ተመስርተህ ከሰራ አትራፊ ነህ። አንዲት መረጃ ቢሆን ካመለጠችና እሷ ስተት ውስጥ ከከተተች ለቅጣት ካጋለጠች ከሳሪ ነህ ወይም ከውድድር ትወጣለህ ቶታሊ። ስለዚህ እነሱ ነገሮች ማወቅ ነው። በጣም ጥሩ። እሺ በእውቀት ደረጃ ይሄን ያህል ከተዘጋጀው ካጠናው ኦልሬዲ ካፓብል ነኝ ብዬ ካሰብኩኝ ኢምፖርት ኤክስፖርት እንደ መነሻ ሊስት የሚባል ፕራይስ ቢቀመጥለት በምን ያህል ካፒታል ነው መጀመር የምችለው? ኦኬ የብዙዎች ጥያቄ ስልጠናም ላይ ስናማክርም ሁሉም ኦልሞስት ቢሮ የመጡ ይችን ጥያቄ ሳይጠይቁ ያልፈው። አንተ ማስመጣት የፈለከው እቃ ከመጀመሪያ ምንድነው እቃው? ሁለተኛው ያ እቃ ዋጋው ምን ያህል ነው? ከዛ ከምታስመጣበት ሀገር እስከ መጋዘን ድረስ ምን ያህል ወጪ ጨርሶ ይመጣል? የኢንተርናሽናል ወይም የሲፍሬት ኮስት አለበት፣ ኢንላንድ ትራንስፖርቴሽን ኮስት አለበት፣ የጉምሩክ የታክስ የዲዩቲ ክፍያዎች አሉበት፣ ለትራንስፈርና ተያያዥ ወጪዎች የመጋዘን የምትከፍላቸው ክፍያዎች አሉበት። እነዛን ሁሉ ጨርሶ ለመግባት ምን ያህል ያስፈልገዋል? ስለዚህ አንተ ያዘጋጀው ካፒታል ያንን ከቨር ያደርጋል ወይም መሸፈን ይችላል? ካልሸፈነ ቀላል ነው፣ በአቅምህ ማስመጣት ትችላለህ። ተግባባን። ግዴታ 40 ፊት 20 ፊት ኮንቴነር እንድታመጣ አትገደድም። በቃ በአቅምህ በትንሹ አስመጥተህ ምን ማድረግ ትችላለህ? ወደ ገበያ መግባት። በትንሹ ስትገባ አንደኛ ባለህ አቅም ገበያውን ቴስት እያረከው ነው። ሁለተኛ ከሂደቱ ከፕሮሰሱ እየተማርክበት ነው። ኦኬ ትንሽ የሚባለው ነገር ግን እንትን የለውም። ለምሳሌ አሁን እቃ ቢሆን እንበልና ላይክ እቃ ቢሆን
ዝቅተኛ ማምጣት የምትችለው የዚህን ያህል ነው፣ የምታገኘው USD የዚህን ያህል ነው፣ ሚኒመም የሚባሉ ነገሮች አይኖሩም? በቁጥር ማስቀመጥ ብንችል። አሁን በቁጥር ለማስቀመጥ እንዳልኩ የየቁ አይነት ይወሰናል። ለምሳሌ ስቴሽነሪ የሚያመጣና ፈርኒቸር የሚያስመጣ የቤት እና የቢሮ ቁሳቁስ የሚያስመጣ እንዳይደለም፣ ትልቅ ማሽን የሚያስመጣና እስክሪብቶ የሚያስመጣ እንዳይደለም አይደለ? ስለዚህ ሁሉም የሚፈልገው ለምሳሌ ማሽነሪ ላስመጣ ብትል አንድ ማሽነሪ ብቻ ይበቃኛል እንኳን ብትል ሚሊየንስ ነው፣ በሚሊየን ነው የሚፈልግብህ። ስቴሽነሪ ደግሞ አይ በቃ ይሄን ያህል ለምሳሌ 2 ጠረጴዛ 10 ወንበር ላምጣ ብትል የሚፈልግህ አለ አይደለ? ፈርኒቸር ይቅርታ፣ ስቴሽነሪም ልክ እንደዛው። ስለዚህ የምታመጣው ዕቃ ይወስናል ያልኩ ለዛ ነው። ተግባባን? እንዳቅምህ እኮ አልኩ። በኤር ካርጎ እኮ አንድ ዕቃም 2 ዕቃም ታስመጣለህ፣ ችግር የለው። እሱን ለማስመጣት ምናልባት 100,000 ወይ 200,000 ወይ 50,000 ሊሆን ይችላል የሚያስፈልግ። ኢቭን በ25,000 በ30,000 እኮ ልታመጣው ትችላለህ፣ ትንሽ ዕቃ ወይም ሲንግል የሆነች አይተም። ዋናው ነገር ለዛ ያ ዕቃ ለደንበኛ የምትከፍለው ምን አለ? ክፍያ አለ ወይም ዋጋ አለ። ከዛ እዚህ ድረስ ደግሞ እንዲገባ ደግሞ የትራንስፖርቴሽንና የፍሬት ክፍያ አለ። ጉምሩክ ደግሞ የምትከፍለው የቀረጥ የታክስ ክፍያዎች አሉብህ። አንዳንድ ሂደቶችን የምታስፈጽምበት ሌሎች ምናልባት የማታውቃቸው ሃይድን ኮስት የምንላቸው አሉ። እነዛን ከቨር ያደርጋል ላያደርግም ነው ጥናት የሚፈልገው። ስለዚህ በ100,000 ብር መጀመር ትችላለህ። የምታመጣው ዕቃ ያንስብሃል እንጂ በ1 ሚሊዮን መጀመር ትችላለህ። እሱም ውስን ይሆንብሃል። በ2 ሚሊዮንም በ3 ሚሊዮንም አለ። ለምሳሌ እኛ አንዳንድ ደንበኞችን ያስጀመርናቸው በ2 ሚሊዮን አካባቢ ነው። አንዳንዶቹ በ1 ሚሊዮንም የጀመሩ አሉ። ከዛ ትንሽ ከዶላር ምንዛሪ ለውጥ ጋር ተያይዞ የጉምሩክ የቀረጥ ክፍያዎች ከፍ ሲልባቸው ተጨማሪ ካፒታል ኢንጀክት አድርገው ተጨማሪ ካፒታል አስገብተው ክሊር አድርገው ያወጡ አሉ። እንደዚህ አንኤክስፔክትድ የምንላቸው ነገሮች ሊከሰቱ ይችላሉ። ምናልባት ካሁን በፊትም በሰበዝ ስልጠና የሰለጠነች እንዳውም አንድ ቴሌቪዥን ጣቢያ ላይ አቅርበናት ነበረ። እንግዳ ጋብዙልን ሲሉ መነሻ ካፒታል ያቋቋምኩላት ባለ 1 አባል ፒኤልሲ ነው 15,000 ብር ነው። ነገር ግን አሁን ላይ ቢያንስ በወር ውስጥ ከ5 ከ3 ያላነሰ ኤክስፖርት ታደርጋለች፣ ሽፕመንቶችን ኤክስፖርት ታደርጋለች። የዟ ትልቁ ጥንካሬ ያለው የት ጋር መሰለ? ካፒታሏ ትንሽ ነው። ኦፍ ኮርስ ከቢሮ ኪራይ የማያልፍ ነው፣ እቃም አይገዛም፣ ጥያቄ የለውም። ነገር ግን የሷ ጥንካሬ የት ጋር ነው? ደንበኛ ፈልጎ ማግኘት፣ ያን ደንበኛ ማሳመንና አድቫንስ ማስላክ፣ እዛ ጋር ነው ቁልፉ ነገር ያለው። ደንበኛ ፈልጋ አገኘች። ወደ 7 ወር አካባቢ ነው ስትነግረኝ እንትን ያለችው ምንድነው እዛም ላይ እንደተናገረችው የወሰደባት ለማሳመን። በ7ኛው ወሯ ግን ውጭ ያለ ደንበኛዋን አሳምና ወደ $9,000 አካባቢ አድቫንስ ላከላት። አድቫንስ ከላከላት በኋላ በዛ አድቫንስ ፔመንት ምን አደረገች? እቃውን ገዝታ አዘጋጅታ ላከች። ስለዚህ እሷ አሁን የሚያስፈልጋት የነበረው ምንድነው? የመጀመሪያው ደንበኛውን የታገኘዋለሁ፣ ሁለተኛ እንዴት አድርጌ ያሳምነዋለሁ፣ ኔጎሺዬሽን ስኪል የምንለው የኮሙኒኬሽን ኤንድ ኔጎሺዬሽን ስኪል። ከዛስ ልክ ስታገኘው ከዛ በኋላ አስፈላጊ ፍቃዶችን አሟልታ ከዛ ደግሞ ምን አደረገች? ቶሎ ገዝታ ላከች። የመጀመሪያው ሽፕመንት የመጀመሪያውን ጭነት በሚገርም ፍጥነትና በጥሩ ሁኔታ ደንበኛውን በሚያስደስት መልኩ በመላኳ ሌሎች አድቫንስ ክፍያዎችን ወይም ሌሎች ቅድሚያ ክፍያዎችን እንድታገኝ ዋስትና ሰጣት ማለት ነው። ስለዚህ የምንጀምራቸው ስራዎች በሙሉ ብራቸው ስለበዛ ስላልበዛ አይደለም። ነገር ግን ሚሊየንስ ካፒታል ይዘህ ደንበኛ እንዴት አድርጌ ያሳምናለሁ፣ እንዴት አገኛለሁ፣ ምርቱን እንዴት አድርጌ ፕሮሰስ አድርጌ ልካለሁ ወይም አስመጣለሁ የሚለውን ካላወቅ ምንም ላይሆን ይችላል። ስለዚህ ምን ማድረግ ነው ባጭሩ ነው የምላቸው ደንበኞችም እኛ ስልጠናና ማማከር ሲመጡ ስናሰለጥንም ስናማክርም ባላቸው አቅም ማስመጣትም መላክም ይችላሉ። ነገር ግን የሚያስመጡት ዕቃ ወይም የሚልኩት ዕቃ ዋጋና እሱን ፕሮሰስ አድርጎ እጃቸው እንዲገባ ወይም ደንበኛቸው እጅ እንዲገባ የሚወስደው ካፒታል መጠን ደግሞ ጥናት ይፈልጋል። ብዙ ጊዜ ምን አለ መሰለ እኔ በጣም ማዝነው ነገር አለ። ልክ አንተ እንደዚህ አጥብቀህ እንደምትጠይቀኝ ሁሉ ማህበረሰቡ ቁጥር ላይ ደስ ይለዋል አይደል? ቁጥር ይወዳል። ያቺን ክፍተት የሚያውቁ ሰዎች ብዙ ሶሻል ሚዲያ ላይ ይሄን ያህል ብር ካወጣችሁ ይሄን ያህል ትርፍ ታገኛላችሁ፣ አጠቃላይ ይሄን ዕቃ ለማስመጣት ወይም ለማክ ይሄን ያስፈልጋል ይሉና ኢቭን በጣም ብዙ የሚሳሳቷቸው ያላካተቷቸው ኮስቶች ይኖራሉ። ሰው አሁን ያችን ቁጥር ብቻ አይቶ በዛች ብቻ ሞቲቬት ሆኖ ቅድም ሞቲቬሽን እንዳልነው ወደ ስራ ከገባ የሚገጥመውን ጣጣ ራሱ ይወጣል። እኔ በቁጥር አሁን እዚህ ጋር እንዲህ ስላልኩኝ 100,000 ብር ስላልኩኝ 100,000 ብር ይዞ ማሽን ላስመጣ የሚል ሰው ካለ ተሳስቷል። ተግባባን? ስለዚህ የመጀመሪያው ዕቃውን ማወቅ፣ ምን ዕቃ ምን ያህል ካፒታል ያስፈልገዋል፣ እንዴት ነው የማመጣው፣ ምን ያህል ወጪ አለብኝ፣ መጠባበቂያውን ይዞ መግባት ነው ያለበት አጥንቶ። አንደኛው እሱ ነው። ምንድነው የዕቃ ሁኔታው እሱ ነው። ሁለተኛው ዛሬ ላይ ይሄን ያህል ገንዘብ ያስፈልጋል ሚኒመም ብዬ እኔ የዛሬ 6 ወር ይሄንን ፖድካስት የሚሰማ ሰው ያችን ብር ይዞ ወደ ገበያ ገብቶ መሐመድ ተናገረው እኮ ስህተት ነው እንደዚህ ብሎኝ እኮ እንደዚህ ጀምሬ ግን ምንም አይገዛም ሊል ይችላል። ለዛ ነው አሁን ቁጥር በቃ መጥቀስ ላይ ጥንቃቄ ያስፈልጋል ነው የምለው። በእርግጥ ስታቲስቲክስና ቁጥር ነው የዚህ ዓለም ትልቁ ውሸት። ስለዚህ የሰውን ደካማ ጎን ብቻ ቁጥር ላይ ያውቀው ይሄን ከያዝክ ይሄን ያስፈልጋል ይሄን ያህል ወጪ ሊያስወጣ ይችላል የሚባል ነገር እኔ
ትንሽ ፍሬን የሚያስፈልገው ይመስለኛል። ሰዎች ሊያሳስር ስለሚችል ሁሉም ነገር ጥናት ይፈልጋል። ሁሉም ነገር ጊዜና ወቅት አለው። ዛሬ ላይ የሚበቃ ብር ነገ ላይ በቃ ይችላል አይደል እንዴ? አንዳንድ አባቶቻችን እኮ ምንዛሬ ይቀየራል። አንዳንድ አባቶቻችን እኮ ምን ይላሉ? እኔ በ50 ሳንቲም ነው ምንድነው ቀልድ ነበር ብቻ በ50 ሳንቲም ነው ስራ የጀመርኩት ይልና እስቲ 50 ሺህ ብር አለ ምን ልጀምር ስትሉ ያማል እንደ በ50 ሺህ ብር ነበር ምንድነው የምትጀምረው? በ50 ሳንቲም ጀምር። ስለዚህ በቃ የዛን ጊዜ አስጀምሮት ሊሆን ይችላል። 10 ሺህ ብር 7 ሺህ ብር እንኳን አስጀምር ነበር አይደል? አሁን እሱ ብር ምንም ላይሆን ይችላል እኮ አይደል? ለሶስት ቀን ምሳሌ ማኒ ምንላት ነገር ታይም ቫልዩ ኦፍ ማኒ የሚባል ነገር አለ። ስለዚህ ምንድነው አንተ የምትፈልገው ዕቃ ፕላስ ያን ዕቃ ለማስመጣት ወይም ለመላክ በምትፈልግበት ወይም በምታረግበት በምትሰራበት ወቅት አክቹአሊ ያለው የገበያ ሁኔታ ወሳኝነት አለው። ተግባባና እሱን ነው ያልካለው። ትናንትና ለምሳሌ ቡና ለመላክ ስንት ነበር ሚሊዮን ካፒታል የሚያስፈልገው? 1.5 1 ሚሊዮን አይደል? ኦፍ ኮርስ በዛን ሰዓት ያለው ዋጋም እንደዛ ስለነበረ ነው። አሁን 20 ሚሊዮንም አይበቃም። ስለዚህ ቡናና ሻይ ባለስልጣን ምን አድርጓል? የቡና ላኪነት ፍቃድ ለማውጣት ፒኤልሲ 20 ሚሊዮን፣ ሶል ካምፓኒ 15 ሚሊዮን ሚኒመም ካፒታል አስቀምጧል አይደል? እሱ ማሟላት አለበት። ያ ማለት እንደ ወቅቱ ይወሰናል፣ እንደ ጊዜው ይወሰናል፣ እንደምትልከው እንደምታስመጣው አይነት ዕቃ ይወሰናል። ለዛ ብዬ ነው። ስለዚህ አንተም እንደ ብዙሃኑ ቁጥር ይቻላል እኮ ሰውን ኮንፊውንስ ማድረግ ይቻላል። የሆነ ቁጥር ተጠቅጥና ሰውን ኮንፊውንስ ታደርገዋለህ። ያው ኮንዲሽናል ስለዚህ አስቸጋሪ ነው የሚሆነው። መጨረሻ ላይ ያው ጥሯለን ብዬ ስለማስብ ነው። ሰው ራሱ ያጥና። ዋናው ነገር ሲያጠና ማካተት ያለባቸው ነጥቦች ግን ይጠንቀቅ ነው። ያ አላማችንም ኮንፊውዥን ሳይሆን ክላሪቲ ስለሆነ ምንም ኮንፊውዥን የሚፈጥር ነገር እዚህ ጋር እናነሳም፣ ለቤተሰቦቻችንም እንጠነቀቃለን። ያ ሰው አሁን ምንድነው ለማጠቃለልም እንዲረዳን እንደ ኤክስፒሪየንስ ያው ቢዝነስ ውስጥ ነው ያለው የእናንተ ድርጅት ይሄን ኤክስፒሪየንስ ሼር ማድረግ ይችላል ብላችሁ ሼር የምታደርጉን ነገር ይኖራል? እሺ ቴንክ ዩ በጣም አመሰግናለሁ። የመጀመሪያው እንዳልኩ ድርጅት መመስረት ወይም ደግሞ ስራ መጀመር በአጠቃላይ ቀላል ሊሆን ይችላል። በሞቲቬሽንም ተጀምረዋለህ። ነገር ግን የየጊዜውን የወቅቱን ሁኔታ ተለዋጭ ሁኔታዎችን እያየህ እያጠና አቅደህ ማስቀጠል ግን ሌላ ስራ ነው። ስለዚህ ነው ወደ አዲስ ቢዝነስ የሚጀምሩ ሰዎች እንዳልኩ እኔም ከቅጥር ዓለም ነው ቀጥታ ምናልባትም ጥሩ ደሞዝ ትቼ ነው ወደ ራሴ ቢዝነስ የገባሁት። በዛ አጋጣሚ ግን የተፈተንኳቸው ፈተናዎች ይኖራሉ፣ ያገባኋቸው ውጣ ውረዶች ይኖራሉ። ምንም ጥያቄ የለውም። ያን ነገር ሁሉም ኤክስፔክት ማድረግ አለበት። የመጀመሪያው እሱን ለማስወገድ ግን የመጀመሪያው ጥናት ማድረግ ምንድነው የምናቀርበው ቫልዩ ለሰው የምንሰጠው ምንድነው? ያ ቫልዩ በሰዎቹ ዘንድ ያለው ተቀባይነት ወይም ደግሞ ገዢው እውነት ይፈልገዋል፣ በምን ያህል ዋጋ ሊገዛኝ ይችላል፣ ያንን ነገር ምን ያህልስ ቀጣይነት አለው የሚለው ነገር ማጥናት ይፈልጋል። ሌላኛው ብዙዎች ቢዝነስ ይጀምራሉ ግን ለምን አያድጉም? በዛው ለምን ቀንጭራ ይቀራሉ ካልክ ብዙ ነገሮችን ልታነሳ ትችላለህ። የመጀመሪያው የፋይናንሻል ማኔጅመንት ችግር። ቀጥታ እንዳልኩ ድርጅቱ ገቢ ያመጣል። ገቢ ካመጣ በኋላ ያንን ገቢ የተወሰኑ ፐርሰንት ቢያንስ መልሰ ኢንቨስት የማታደርገው ከሆነ ድርጅቱ እየቀጨጨ ይሄዳል። ሁለተኛ ያለህን ምርትና አገልግሎት በምን አይነት መልኩ ነው እያስተዋወቅ እየሸጥክ ያለው? ጥሩ ምርት ጥሩ አገልግሎት እየኖረህ ነገር ግን ለደንበኞች ተደራሽ ካላደረግከው የጋን ውስጥ መብራት ማለት ነው። ማንም ሊያውቃህ አይችልም። ስለዚህ በደንብ አድርገህ ማርኬት ማድረግ ያስፈልጋል። ሌላኛው እንደገና ከምንም በላይ እያንዳንዱ ድርጅት የራሱ ማኑዋል ቢኖረው። አሁን እኛ ለምሳሌ እንደ ሰበዝ ስልጠናና ማማከር ቆይተን የገባን የራሱ የድርጅቱ ኦፕሬሽናል ማኑዋል ያስፈልገዋል። እኔ ብኖርም ባልኖርም ድርጅቱ ሊመራበት ሊያስኬደው የሚችል ስልጠና እንዴት ይሰጣል፣ ማማከር እንዴት ይሰጣል፣ ደንበኞች እንዴት አሰስመንት እንሰራለን፣ እንዴት ማርኬት እናደርጋለን የሚል ስታንዳርድ የሆነ ነገር ሁሉም ድርጅት የራሱ ቢኖረው ጥሩ ነው። ሁለተኛ ነገር እንደገና አንዳንድ ጊዜ በተለይ አንድ ሰው ሁለት ሰው ሆኖ ስራ ይፈጥርና ወይም ብቻቸው አንድ ሰው ብቻ ሆኖ ስራ ይፈጥራል፣ ያስኬደዋል፣ ጥሩ ነው። ነገር ግን እስከ መቼ ድረስ ነው በሱ ላይ ብቻ ዲፔንድ የሚያደርገው? አንዳንዴ ዴሊጌት ማድረግ የሚያስፈልጋል። ሰራተኛ ቀጥረህ አብቅተህ ያ ሰራተኛ ስራውን መስራት አለበት። ነገር ግን ሁሉንም ነገር እኔ ብቻ ልስራ ካልኩኝ እድገት እንደማይመጣም ተረድተናል። ስለዚህ ከኛም አልፎ እኛ ብንኖርም ባንኖርም ሊያስቀጥል የሚችል ተተኪ ማፍራት ማስኬድ ግድ ነው። እኔ አንድ ሰልጣኝ ነው ያለኝ፣ እስቲ በጣም አሪፍ ነው ስልጠናው ተሰጥ በጣም ዲቴል ገብተህ ነው የምትሰጠው፣ በጣም አሪፍ ነው። ግን ነገ አንተ ባትኖር ይህን ስልጠና ሊያስቀጥል የሚችል ሰው አዘጋጅተሃል የሚል ፋይናሊ ከስልጠና በኋላ አስተያየት ካላችሁ ስለ ነገርና አስደንጋጭ ነው ለኔ። እውነት ነው። ልክ እኔ አሁን ሰበዝ ስልጠናና ማማከሩ ስልጠና ስሰጥ ወይም ሳማክር እኔ ነገ ጉዳይ ገጥሞ ክፍለ ሀገር በሄድ የሆነ ነገር ላይ መቀጠል ባልችል እውነት እንደ ሰበዝ የሚያስቀጥል ሰው አለ ወይ በሚል ወደ ሀሳብ በቃ አባነኔ ማለት ነው። ትክክል ነው። አየህ አንዳንድ ጊዜ ሰልጣኞች ሊሰለጥኑ መጥተው አሰልጥነውም ይሄዳሉ። ከዛ በኋላ ተተኪ ሰው ማፍራት ዴሊጌት ማድረግ ግዴታ ነው። ሌላኛው እንደ ጀማሪ መጀመሪያ ላይ ማድረግ አለባቸው ብዬ ያሰብኩት እኔ በጣም የጠቀመኝ
ቢዝነስ ፕላን አዘጋጁ፣ የገበያ ጥናት አድርጉ ምናምን ስትላቸው አንዳንዶቹ ተጨማሪ ስራ ነው ይመስላቸው። ወይም ደግሞ በጣም ኦቨር አናሊሲስ ማድረግ። በእርግጥ አንዳንዴ ቢዝነስ አይሰራ ኦቨር አናሊሲስ ማድረግ ያው ፓራሊሲስ ነው ይባላል። ነገር ግን እንደሱ ብለህ ደግሞ ምንም ሳታጠና ደግሞ ዘው ብለህ አትገባም። የተወሰነ ጥናት ታጠናለህ። ቢያንስ ሚኒመም 1 ፔጅ ቢዝነስ ፕላን መስራት አለብህ። 1 ፔጅ በቃ የቢዝነስ ፕላን በጣም ፕሮፌሽናል የማይፈልግ የሆነ ገንዘብ ወጥቶበት ምናምን ቢዝነስ ፕላን ሲባል እንደዛ ይመስላችኋል። ግዴታ ቢዝነስ ፕላን ሲባል የሆነ ፕሮፌሽን ሰብስበህ ወይም አዘጋጅተህ ወይም ቀጥረህ ወይም ገንዘብ አውጥተህ አይደለም። ራስህ ቁጭ ብለህ የማቀርበው አገልግሎት ምንድን ነው? በስንት ነው የማቀርበው ዋጋ? ምን ያህል ኮስት ያስፈልገኛል? ደንበኞች ታርጌት ከስተመሮች እነማን ናቸው አይደለ? እነሱን ለማግኘት በምን አይነት መልኩ ነው ወይም ደግሞ እንትኔን ሰርቪሴን ወይም ምርቴን ለነሱ ማድረስ ተደራሽ ማድረግ የምችለው? እሱን ሳደርስ ምን ያህል ኤክስፔንስ ያስፈልገኛል? ይህን አገልግሎት ለመስጠት ደግሞ የኔ ኪ ፓርትነሮች ይኖራሉ አይደለ? ሮ ማቴሪያል የሚያቀርቡልኝ ወይም አጋሮች የምላቸው ወይም ደግሞ በተለያየ መልኩ አብሬያቸው የምሰራው እነሱ እነማን ናቸው? ከነሱ ጋር በምን አይነት መልኩ ነው የምሰራው የሚለውን ነገር ያስፈልጋል። ሚኒመም 1 ፔጅ ቢዝነስ ፕላን። እንዳውም ከቢዝነስ ፕላን የተሻለ እቺ በተለይ ቢዝነስ መጀመሪያ ላይ በደንብ ኢቫሉዌት ለማድረግ ቢዝነስ ካንቫ ሞዴል አሁንስ በጣም አሪፍ። በቃ ሀሳብን ወደ መሬት ከማውረድ በፊት ወረቀት ላይ ቴስት ታደርግበታለህ። ስለዚህ አውቀኸው ተጠንቀቀህበት ትገባለህ ማለት ነው። ጠቅላላ ሳደርግልህ የመጀመሪያው የምንገባበት ቢዝነስ ላይ ጥናት በቂ ጥናት ብናደርግ ከዛ ያጠናነውን ነገር በሀሳብ ሳይሆን ወደ ወረቀት ገልብጠ ነው ወይም ወረቀት ላይ ያስፈረ ነው ቢዝነስ ፕላን ወይም ደግሞ 1 ፔጅ ፕላን እንኳን ብናደርግ። ሌላው ደግሞ ለለውጥ መዘጋጀት። ምንጊዜም ቴክኖሎጂ ይቀየራል፣ ውድድሩ ሜዳው ይቀየራል። አንተ ዛሬ የጀመርከው ቢዝነስ ነገ ከነጎዳ ሌላው ካጠገብ መጥቶ ይከፍታል። ለመወዳደር አንተ ምን ያህል ዝግጁ ነህ አይደል? ፕላስ እንደገና ቴክኖሎጂው ሲቀየር አንተ ማብረት ትቀየራለህ ወይስ ባለበት ትረግጣለህ? ምን ያህል ራስን አዘጋጅተሃል? እነሱ ነገሮች መጠናት አለባቸው። ሌላው ከምንም በላይ አዲስ ቢዝነስ ጀማሪዎች ኤክስፔክት አድርገው መግባት ያለባቸው ቢዝነሱ ቢያንስ ከ3 እስከ 6 ወር ባለው ውስጥ ሚኒመም ቢያንስ በትንሹ ገቢ ላይ ያገኝም ሽያጭ ላይ ሸጥም ይችላል። ያቺ ማለት የመማሪያ ጊዜ ነች። ተግባባን? ደንበኞች ጋር የምትተዋወቅበት ጊዜ ነች። ለዛ የሚሆን በቂ ወጪ ማዘጋጀት መቻል አለ። ቢያንስ እነዚህ ፊክስድ ኮስት የምንላቸው ቋሚ የቢሮ ኪራይ፣ የሰራተኛ ምናምን ያሉ ቋሚ ወጪዎችን ከቨር ማድረግ መቻልን እርግጠኛ መሆን አለብህ። ስለዚህ ትኩረት አድርገህ መስራት ያለብህ ምንድነው? ምርት ነው የማገልግሎትን ማስተዋወቅ መሸጥ ላይ። ምክንያቱም ካልሸጥክ ገቢ የለም፣ ገቢ ከሌለ ቢዝነሱ የለም ማለት ነው። እንግዲህ ይህን ያህል ካልን ማጠቃለያ ሀሳብ ይህ ነገር ሳይነሳ ይህን ፕሮግራም መዝጋት አልፈልግም የምትለው ነገር ካለ መዝጊያ ሀሳብ ብትሰጠን። ኦኬ እሺ፣ መዝጊያ ሀሳብ ላይ እኔ ምናልባት ኢምፖርት ኤክስፖርት ላይ ስንት ካፒታል ያስፈልጋል ስትለኝ ከካፒታል በተጨማሪ ምን እውቀት ያስፈልጋቸዋል አስመጭና ላኪዎች ብለህ ጠይቀኛል ብዬ ጠይቄ ነበርና እንደ አስመጭና ላኪ አሁን እኛ ምን እላቸዋለሁ መሰል ስልጠና ምን ያካትታል ሲሉ እኛ ስልጠናው የሚያካትተው አስመጭና ላኪዎች የሚያስፈልጋቸው ነው። ለምሳሌ የመጀመሪያው አንድ አስመጭና ላኪ የኢትዮጵያ የማስመጣትና የመላክ ወይም ኢምፖርት ኤክስፖርት ኢንቫይሮንመንቱ ምን ይመስላል? ቢዝነስ ኢንቫይሮንመንቱ ተጫዋቾቹ እነማን ናቸው? እየተሳተፉ ያሉት ውድድሩ ምን ይመስላል? ምን አይነት ምርቶች እየተላኩ ነው? ምን አይነት ምርቶች እየመጡ ነው? የትኛው ምርት ትርፋማ ነው? የትኛው ብዙ ካፒታል ይፈልጋል? የትኛው ትንሽ ካፒታል ይፈልጋል? አጠቃላይ ይህንን የሚቆጣጠር የህግ የደንብ ማዕቀፉ ህጉ ምን ይመስላል? የሚሉት ነገሮች ማወቅ አለባቸው። ከዛ ቀጥሎ ኢምፖርት ስናደርግ ኤክስፖርት ስናደርግ የሚቆጣጠሩ መስሪያ ቤቶች አሉ። እነዛ መስሪያ ቤቶች የሚቆጣጠሩ ዘርፍ ሴክተር ይለያያል። ስለዚህ እነማን ናቸው የሚቆጣጠሩኝ? ፍቃድ የሚሰጠኝ ማን ነው? ያንን ፍቃድ ለማግኘት ከኔ ምን ይጠበቃል? ምን ነገሮችን ማሟላት አለብኝ? ከዛ የፍቃድ ሂደቶች ደግሞ አሉ። ኢምፖርት ኤክስፖርት ላይ አሁን ፍቃድ ስታወጣ አንድ ብቻ አይደለም። መጀመሪያ ካምፓኒውን ፎርም ማድረግ አለብህ። ከዛ ቲን ነምበር ታወጣለታለህ። ቲን ነምበር ካወጣ በኋላ ንግድ ፍቃድ፣ ንግድ ምዝገባ፣ ከዛ የብቃት ማረጋገጫ፣ ብሔራዊ ባንክ ላይ ትመዘገባለህ፣ ጉምሩክ ኮሚሽን ላይ ተመዝግበህ፣ እንዲሁም የሲንግል ዊንዶ ሲስተም ወይም የአንድ መስኮት አገልግሎት የምንለውን መጠቀሚያ ፓስወርድና ዩዘርኔም ታጸድቃለህ። ልክ እነሱ ታሟላ ማስመጣት ወይም መላክ ትችላለህ ማለት ነው። ባወጣው የንግድ ስራ ዘርፍ ብቻ ተጨማሪ ዘርፍ ከፈለክ እያሰፋ መሄድ አለብህ። እሱን ማወቅ ያስፈልጋል። ከዛ በማስመጣትና በመላክ ሂደት ውስጥ ደግሞ ምን አሉ? ሰነዶች አሉ። ሰነድ ኢምፖርት ኤክስፖርት ላይ ወሳኝ ነው። ከደንበኛ የምታወራበት፣ ከባንክ የምትነጋገርበት፣ ከጉምሩክ ጋር የምታወራበት፣ ከሁሉም ከአንተ ጋር የሚገናኝ መስሪያ ቤት ጋርና ደንበኛ ጋር የምታወራው በሰነድ ነው። ስለዚህ ሰነድ ያማረ የተስተካከለ መረጃዎችን በሚገባ ያሟላ የሰነድ አይነቶችም የተሟሉ መሆን አለባቸው። ስለዚህ እነዛ ሰነዶች ምን ናቸው? መቼ አሟላለሁ? ማን ነው የሚሰራልኝ? ወይም መቼ ነው የምሰራቸው? ለምን ዓላማ ይዘጋጃሉ? ምን መረጃዎች መያዝ አለባቸው? የሚሉት ነገሮች ማወቅ ግድ ነው። እሱን ካሟላ በኋላ በዓለም አቀፍ ንግድ ላይ ያው ከመጋዘን ተንስቶ ከላኪው መጋዘን ተንስቶ እስከ አስመጪው መጋዘን መሀል ላይ ምን አለ? ሎጂስቲክስ ወይም ትራንስፖርቴሽን ምንለው አለ። በሎጂስቲክስና ትራንስፖርቴሽን ሂደት ወጪ አለ፣ ስራዎች አሉ። እነዛን ፕላን ማድረግ በሚገባ ምን አይነት ትራንስፖርቴሽን ነው የምጠቀመው? በአየር ባስመጣ ይሻለኛል? በባህር ወይስ ደግሞ ከጅቡቲ በመንገድ ትራንስፖርት ላስመጣው? ትርፍና ኪሳራው የትኛው ሞር ያመዝናል? የትኛው ነው ሞር ለኔ የሚስማማኝ የሚለው ነገር ማጥናት ያስፈልጋል። እንዲሁም የሚመጣብህን ወጪ ሸፍነህ ባቀርከው ጊዜ
ኮንቴነሩ ከሚፈለግበት ቦታ እንዲደርስ ምን ያስፈልጋል? ስራ ይፈልጋል፣ ግዴታ ነው። እነሱን ነገሮች ካሟላህ በኋላ ስለ ዓለም አቀፍ ንግድ ላይ ደግሞ ክፍያ ከደንበኛ በዳይሬክት አትቀባበልም። ፔመንት ሜተርስ የምንለው አለ፣ ኤልሲ፣ ቲቲ፣ ሲኤዲ የሚባሉ ነገሮች አሉ። ስለ እነሱ በደንብ ማወቅ ያስፈልጋል። እንዳውም ዛሬ ወደዚህ ስመጣ አጋጣሚ አንድ ህግ ባለሙያ ሲናገር የሰማሁት አለ። በኤልሲ ምክንያት ተጣልተው ወደ ስንት ሚሊዮን፣ በጣም ብዙ ሚሊዮን ብር ተካሰው ከባንኩ ጋር ላኪውና ደንበኛው ተካሰው የሰበር ሰሚ ችሎት የሰጠውን ውሳኔ ሲያስረዳ በጣም ሰርፕራይዝድ ነው ሆንኩት። ምናልባት ኤልሲ ስዊፍት ሜሴጅ ላይ ያሉትን ህጎች፣ ደንቦች፣ መመሪያዎች ተርም ኤንድ ኮንዲሽን የምንላቸውን በደንብ ባለመረዳት ወይም እዛ ጋር ያለውን ነገር ባለማስኬድ ነው ከባንኩም ጋር ከደንበኛው በተፈጠረ ስህተት እንደዚህ አይነት ችግር ውስጥ የገቡትና ስለ ክፍያ አይነቶች ጥቅምና ጉዳት፣ የትኛውን ክፍያ ዘዴ ከማን ጋር መቼ ነው መጠቀም ያለብኝ፣ እያንዳንዱ ክፍያ ዘዴ የራሱ የሚፈልገው የባንክ አሰራር ፕሮሲጀር አለ። እነሱ ነገሮች ማወቅ አለባቸው። ስህተት ቢፈጠር ሞር የትኛው ነው ሪስኪ ለኔ እንዳስመጪ እንደላኪ። አሁን ሁሉም የክፍያ ዘዴዎች እኩል አይደሉም። እንዳስመጪ ሆነ ሪስኩ የበዛ ይኖራል፣ የሚመረጥ ይኖራል። እንደላኪ ደግሞ ሪስኩ የበዛ ይኖራል፣ የሚመረጥ ይኖራል። እሱም ማየት ያስፈልጋል። ከዛ ኢምፖርት ፕሮሲጀሩን ደግሞ ከአስከፈ ኤክስፖርቱንም ከአስከፈ ማወቅ አለበት። ከምንም በላይ ደግሞ የጉምሩክ አሰራር ሂደቱን ማወቅ ያስፈልጋል። ብዙ ጊዜ አንዳንዶች ይመጡና የጉምሩክ ሂደቱን የሚሰራልኝ ትራንዚተር ነው፣ ስለዚህ እኔ ማወቅ አለብኝ ወይ ይጠበቅብኛል ይለዋል። አዎ ይጠበቅብሃል። ትራንዚተሩ ያንተን ስራ ብቻ ለሚሰራው የሌላ የ10 የ30 ደንበኛ ይኖረዋል። ስለዚህ እሱ ለሚፈጥረው ስህተት አንተ መክፈል የለብህም ዋጋ። አንተ ካወቅከው አሰራሩን ትራንዚተርን ጋይድ ታደርጋለህ። ኦፍ ኮርስ እሱ ነው ፍቃድ የተሰጠው፣ የጉምሩክ ሂደት መሄድ ያለበት እሱ ነው። ያንተ ስራ ግን የሚሆነው አውቀህ ጠንቅቀህ መሄድ ነው። የኔ ጋ ኤችኤስ ኮዱ ምንድን ነው? ምን ያህል ቀረጥና ታክስ ነው ያለብኝ? እንዴት ካልኩሌት አደርጋለሁ? የሳሳተ ታሪፍ ውስጥ ቢከትብስ ልትከፍል ነው? እሱ በሚያጠፋው ጥፋት አንተ ልትከሰስ ነው ወይም ልትከፍል ነው ቅጣቱን? ስለዚህ ያንዳንዷ ነገር አውቀህ ከሄድክ የጉምሩክ አሰራሩ መሰረታዊ እውቀት ካለ አንደኛ ለአግባብ አትቀጣም፣ ህግና ደንብ አክብረህ ትሄዳለህ። ስህተት እንኳን ቢፈጠር ኖ ትላለህ፣ መብትን ታስከብራለህ። ያ ነገር መሆን አለበት። እነዚህ ነገሮች ካሟላ ማንኛውም ሰው ባለው ካፒታል መጠን የሚፈልገውን ዕቃ አጥንቶ ኢምፖርት ማድረግ ወይም ኤክስፖርት ማድረግ ይቻላል። ከኢምፖርት ኤክስፖርት ማንም ሰው አይርቅም። ምክንያቱም ዓለማችን በግሎባላይዜሽን እየተሳሰረች ነው። ተግባባና ለኢምፖርት አይተምስ ያለው አሁን ፍላጎት ቀላል አይደለም። እያንዳንዱ ነገር ኢምፖርት የተደረገ ነው። አሁን እዚህ ቤቱ ለምሳሌ ከዚህ ከማይክ ጀምሮ ሁሉ ነገር ካሜራው ኢምፖርት የተደረገ ነው። ኢምፖርት ላይ ብቻ ደግሞ ማሰብ የለብን። ያለችንን አቅም ተጠቅመን ቫልዩ አድርገን ኤክስፖርት ማድረግም መልመድ መፈለግ አለብን። ብዙ ሰው ኤክስፖርት አድርግ ስትለው ይሸሻል። በአቅም ኤክስፖርት አድርግና ቢያንስ በዜሮ ፕሮፊት አድርገህ ኪሳራ እንዳገባ ተጠንቅቀህ ዶላርን ደግሞ ለኢምፖርት ተጠቀምበትና የተሻለ ለምን ባንክ ትለምናለህ? ደጅ ለምን ትጠናለህ? ዶላር ስጠኝ እያልክ በቃ የሆነች አይተም ኤክስፖርት አድርግ። አቅምን ተጠቅመህ በምታገኘው ዶላር ኢምፖርት አድርግ። ያንን ነው የምንለው። እንግዲህ አሁን በጣም ስኪልድ የሆነን ኢምፖርተር እየሆንን ነው። ሰው አንድ ሰው ኢምፖርት ሲያደርግ አሁን ያልነውን ስኪሎች ቢይዝ እንኳን ኢምፖርት ከሚያደርግበት ሀገር ትክክለኛውን አቅራቢ እንዴት ነው መለየት የሚችለው? ምክንያቱም የፕራይስ ጉዳይ ስለሆነ ንግድ ስለሆነ። ሲቀጥል ደግሞ ኤክስፖርትም ሲያደርግ ሚዲተሮች በጣም ብዙ ሚዲተሮች አሉና በዚህ ቢዝነስ ውስጥ ደግሞ ኤክስፖርትም ላይ ኢምፖርትም ላይ እዚህ እኛው ሀገር ላይ ራሱ በገዢውና በሻጩ መካከል ልዩነት የሚፈጥሩ አካላት ናቸው የኪሳራ ምክንያት ተደርገው የሚቀመጡት። ሰው እንዴት ነው መለየት የምንችለው እነዚህ? ኦኬ በጣም ጥሩ። የመጀመሪያ ኢምፖርት ስናደርግ ከየትኛው ደንበኛ እንግዛ ነው። በጣም ብዙ ጊዜ መጨበርበር ነገሮች ይኖራሉ። ከኳሊቲ በታች ሆነ ይመጣብናል ወይ ላይ ለከልን ይችላል እኛ ከላክን በኋላ ብዙ ነገሮች። ይሄን ለመቅረፍ ብዙ ጊዜ እንደ ሰበዝ ስልጠናም ላይ ማማከርም ላይ የምንለው አንዱ ሪስክ ብለን የምናሳያቸው ከብዙ ሪስኮች ከደንበኛችን ጋር ተያይዞ ያለ ሪስክ ወይም ኮሜርሻል ሪስክ ይባላል። ደንበኛችን ፌል ቢያደርግ ገንዘብ ልከንለት ዕቃ ባይልክልን ወይም ዕቃውን ከላከ በኋላ ሰነዱን ቢያዘገይብን ወይ እስከ ጭራሹ ባይልክልን ተያያዥ አጠቃላይ ከደንበኛችን ጋር ተያይዞ ያሉ ሪስኮች አሉና ይህን ሪስክ ለመቀነስ የመጀመሪያው ስለ ደንበኛችን በቂ ጥናት ማድረግ። የመጀመሪያው ያን ደንበኛ የታገኘዋለው ነው። ከኦንላይን ሶርሶች ከነ አሊባባም ከነ ሜዲን ኢንዲያ ሜዲን ቻይና ምናምን ዋትኤቨር ታገኘው ትችላለህ። ከዛ በኋላ ግን ስለ ደንበኛው ባክግራውንድ በደንብ ማጥናት። የመጀመሪያው ማስጠንቀቂያ ደውል ምን አለ መሰለህ፣ ዋጋ ስትጠይቅ ሌሎች እዛ ጋር ያሉ ተወዳዳሪ ሰዎች ከሚሰጡ ዋጋ በጣም የወረደ ዋጋ የሚሰጥ ከሆነ ፍሬን መያዝ አለብህ። ምክንያቱም ዝም ብሎ አይደለም ያ ዋጋ የሰጠ ተግባባና። ሁለተኛው ሪሊ ያ ሰውዬ ዋጋ እየሰጠ ያለው ትክክለኛ ዋጋ ተቀራራቢ እንኳን ቢሆን አምራች ነው ወይስ ዲለር ነው? ትክክለኛ የራሱ ፋብሪካ ነው ያለው ወይስ ደግሞ እንደው ዝም ብሎ ዌብሳይት ላይ የራሱን ፋብሪካና የራሱን ቢሮ ከፍቶ እያደረገ ነው ያለው? ሌጂት የሆነ ትክክለኛ ህጋዊ የሆነ ነው ወይ የሚለው ነገር ማጥናት። ስለዚህ ያ ደንበኛ በህጋዊነት የተመዘገበ ብቻ አምራች የሆነ አምራች እንኳን ካልሆነ ዳይሬክት የፋብሪካ ወኪል የሆነ
እና በተመጣጣኝ ዋጋ የሚያከፋፍል መሆን አለበት። ሁለተኛ ነገር ከአሁን በፊት ከሌሎች ሰዎች ልኮ ያውቃል ወይስ አያውቅም? ከላከ ችግር ፈጥሮ ያውቃል ወይስ አያውቅም? ባክግራውንዱን ታጠናለህ። ይሄን ከሌሎች ሪፈረንስ መጠየቅ ትችላለህ። ያው እኛ ሀገር ላይ ያው መረጃ ቁጥር ነው ሰው አይናገርም እንጂ ስለዚህ በተቻለ መጠን መረጃ መፈለግ። የኤምባሲ መረጃዎችን ጠይቃለህ። ይሄ እንደዚህ እናንተ ሀገር ላይ ያለ ካምፓኒ ግብይት ሊፈጽም ነው። ይሄ ካምፓኒ ትክክለኛ ሌጋል የሆነ ህጋዊ የሆነ ካምፓኒ ነው ወይስ አይደለም? መረጃ ስጡ ብለህ መጠየቅ ትችላለህ። ምክንያቱም በየኤምባሲው አለ ኮሜርሻል አታሼ፣ ቢዝነስ አታሼ፣ ትሬድ አታሼ የሚባል ዲፓርትመንት አላቸው። እነሱ ደግሞ የቆሙት ለዚህ ነው። ሰው መጠየቅ አለብኝ። ኤግዛክትሊ። ሁለተኛው እሱ እንኳን ባችል የዛ ሀገር ቻምበር ኦፍ ኮሜርስ ወይም የኛ ሀገር ቻምበር ኦፍ ኮሜርስ ግንኙነት ይኖረዋል። ስለዛ ደንበኛ የሚያውቀው ነገር ካለ የተወሰነ መረጃ እንዲነግረኝ ማጣራት አለብን። እንዲሁም ደግሞ ከኦንላይን ሶርሶችን ማጣራት እንችላለን። አሁን አንዳንድ ባለፈው ምን አየሁ መሰለህ፣ ቻይና ላይ የሆነ ካምፓኒ አለ ትልልቅ ማሽነሪዎችን ነው የሚልከው። በላከበት አጋጣሚ ገና ዲል ሲያደርግ ከዚህ ሀገር ካለ እንደዚህ አይነት ደንበኛ ጋር ዲል እያደረግን ነው ይላል። ልክ ኤሊሲ ሲከፈት ኤሊሲ ከፈትን ይላል። ልክ ሲልክ ልከናል ብሎ የላከበትን ቢል ኦፍ ላዲንግ ያስቀምጠዋል። አሁን ይሄ በጣም ማረጋገጫ ቴስቲሞኒ ነው። ስለዚህ ደንበኛችንን ብዙ ገንዘብ ፈሰስ አድርገን ከመግዛታችን በፊት እንደዚህ አይነት መረጃ እንዲሰጠን ካሁን በፊት ልኳል አላከ ቢል ኦፍ ላዲንጉን ቢልክልን መተማመኛ ነው፣ ማጥራት ይኖርብናል። ካሁን በፊት ስለመላኩ እርግጠኛ መሆን አለበት። ነገር ግን ምርቱን እየፈለግ ነው ያ ደንበኛም አዲስ እኛም አዲስ ከሆነስ ነው። እንደኔ ሁለት አይነት ነገሮችን መክራችሁ ለደንበኞች ያው ላንተም ብሮድካስተሩ ደንበኞች ዛሬ በነፃ ልንገራቸው ብዬ ነው። የመጀመሪያው ቅድሚያ ክፍያ መክፈል የለብንም። እንደዚህ አይነት ደንበኛ ቅድሚያ ከፈል ነው ማለት ምንም አይነት ጋራንቲ አይኖረንም። ኤልሲ እናደርገዋለን አትሊስት ምን አለ ሰምሃው እሱንም እኔንም እኩል ፕሮቴክት ያደርገናል፣ እኩል ይከላከለናል፣ እኩል ጋራንቲ ሰጡናል። ምክንያቱም ባንክ ቱ ባንክ ነው ያለው ኮሙኒኬሽን። ምንድነው ልዩነታቸው? ፔመንቶች ኤልሲ እና ኦኬ በጣም ሰፊ ነው። ከጀመረ ባጭሩ ፖይንቷል አድቫንስ ፔመንት ወይም ቲቲ የምንለው እቃው ከመጫኑ በፊት ኢምፖርተሩ ለኤክስፖርተሩ ክፍያውን ቅድሚያ ሲልክ ነው። ኦኬ ኤልሲ ከሆነ ግን ሌተር ኦፍ ክሬዲት ወይም የዓለም አቀፍ ንግድ መተማመኛ ሰነድ፣ የዓለም አቀፍ ንግድ ብድር ሰነድ፣ ሰነድ ይባላል። ትክክለኛው እንደኔ የዓለም አቀፍ ንግድ መተማመኛ ሰነድ ነው። መተማመኛ ነው። ባንኩ ለምሳሌ አንተ ኢምፖርተር ብትሆን መስቀሌ የኔ ደንበኛ ነው፣ አካውንት እኔ ጋር አለው። በዚህ ኤልሲ ተርም ኤንድ ኮንዲሽን መሰረት አንተ እቃውን ጭነህ የጫንክበትን ሙሉ ሰነድ በእኔ በኩል ከላክ እኔ ከመስቀሌ አካውንት ላይ ቀንሼ ክፍያውን ለመክፈል ዋስትና ሰጥሃለሁ እያለ ነው። ያኛው ምን እያደረገ ነው? ሁለታችንም እኩል እየተከላከለን ነው። አንደኛ የእሱ ሰነድ ልክ ሲላክለት ክፍያ ካንተ እስካልቀነሰ ድረስ ምን አያደርግም? ሰነዱን አይሰጥህም። ጠበቀው ማለት አይደለም። ሁለተኛ ደግሞ መጫኑን ሳያረጋግጥ አኮርዲንግ ቱ ዶክመንት በሰነዱ ሁኔታ መጫኑን ሳያረጋግጥ ካንተ አካውንት ላይ ቀንሶ ምን አያደርግም? ለደንበኛው ይልክ። ስለዚህ ተከላከለ ማለት ነው አይደለም። ስለዚህ አዲስ ደንበኛ ከሆነ ኤልሲ ቢሆን ሞር ይመከራል። ሲሄድ የምንለው አለ፣ እሱም ይቻላል። እንደ ኢምፖርተር እንደ ኤክስፖርተር ነው ብዙ የማይመከረው። እሱ ደግሞ ሰነዱ ሲመጣ ብቻ የሚከፈል ነው። ከኤልሲ ትንሽ እንትን ያለ፣ ከቲቲ ደግሞ ትንሽ መሀል ላይ የሆነ ነው። ያው ሰፊ ማብራሪያ ራሱን የቻለ አንድ ሞጁል ነው እኛ ጋርና ያንዳንዱ አሰራራቸው አለና እንዳልኩ ቅድም ዛሬ ካለው የኤልሲ ስህተት አንዱ ምንድነው? እኛ ኤልሲን እያንዳንዷ ነው የምናስተምራቸው። ስዊፍት ሜሴጅ ላይ ያለች ላይን ባይ ላይን ነው እየተረጎምን እያንዳንዱ እዚህ ጋር እንዲህ ብል እንዲህ ማድረግ አለባችሁ፣ ይሄ ማለት ይሄ ነው፣ እዚህ ጋር ይሄ እንዲህ ካለ ሪስክ አለው እያልን ነው የምናሳያቸው። ምክንያቱም ብዙዎች አሁን ችግር ውስጥ እየገቡ ስለሆነ ማለት ነው መጠንቀቅ አለባቸው። ስለዚህ እናደርጋለን እና ነገር ግን ኤልሲ አልፈልግም ቲቲ ወይም አድቫንስ ፔመንት ካላክልኝ አልክልህም ካለስ አንተ ግን እቃውን ትፈልገዋለህ፣ ምን ታደርጋለህ? ፍሬት ፎርዋርደሮች አሉ እዛ ሀገር ላይ፣ እዚህም ሀገር ኦፊስ ያላቸው እዛም ሀገር ኦፊስ ያላቸው አሉ። ስለዚህ አንተ በእነሱ በኩል ክፍያው መፈጸም ኢንኬስ ችግር እንኳን ቢፈጠር እነዛ ፍሬት ፎርዋርደሮች ምን ያደርጉልሃል ማለት ነው? ከሱ ጋር ኔጎሺዬት የማድረግ የመደራደርና የማስጫን ወይም ደግሞ ፑሽ የማድረግ ፎርስ የማድረግ እንትን ይኖራቸዋል ማለት ነው። በሱ መልኩ ሪስኩን በተወሰነ ደረጃ ምን ማድረግ ይቻላል? መቀነስ ይቻላል። እንደሱ ማድረግ አለብን። እንግዲህ ኢምፖርት ላይ ይሄንን ነው። በዚህ መልኩ ደንበኛችን ማግኘት አለብን። ከዛ ደግሞ ከምንም በላይ ኳሊቲ ያልሆነ እቃ እንዳይልኩብን፣ በተለይ ሚኒመም ኳሊቲ ስታንዳርድ የተቀመጠ ከሆነ በሀገራችን ሕግ ኳሊቲውን ያሟላ ስለመሆኑ ኢንስፔክሽን ሰርቲፊኬት አብሮ መላክ አለባቸው ከሌሎች መሰረታዊ ሰነዶች ጋር። አሁንም ሌሎች መሰረታዊ ሰነዶችን ካነሳን ያው ኦልሞስት ስልጠና ይሆናል። ያው ሰፊ ነው ማለት ነው። ያው እንግዲህ የ3 ሳምንት ስልጠና ባንድ ይሄ በጣም የሚገርም ነው። ስለዚህ በዚህ መልኩ ራሳችንን መጠበቅ ይኖርብናል። ኤግዛክትሊ። ጉድ። እንግዲህ ይሄ ኤክስፖርት ላይ ነው ያልከው ሌላው ኤክስፖርት ላይ ኦኬ። ኤክስፖርት ላይ የመጀመሪያው ደንበኛ እንዴት እናገኝ እንዳልከው አብዛኛው ያው በሰርድ ፓርቲ በኩል ወይም ብሮከርስ በኩል በደላሎች በኩል ነው የሚሆነውና ይመስለኛል አንተ ጥያቄ እንዴት ዳይሬክት ራሳቸው ማግኘት ይችላል ያለ ምንም ማከለኛ ወይም ኢንተርሚዲየሪ ሰው እንዴት ያገኛሉ? በጣም አለ። በነገራችን ላይ እኛ ስልጠና ስንሰጥ አንዱ እንደሰበ ስልጠና ምንድነው የምናደርገው? ራሳቸው መጀመሪያ ደንበኛ ፈልገው ያገኙ። ነገር ግን ያንን ሂደት አንሄድም ካሉ ደግሞ እኛም ደንበኛ እናፈላልጋለን ነው። የመጀመሪያው ግን
እኔም እነሱም ሌላውም ደላላ እንበለው ወይም ደግሞ ብሮከር ያው ደላላ ሲባል ጥሩ ደስ አይልም ማስሙ ግን ስራ ነው ትርጉም ነው እንጂ ትርጉም ነው ያው ብሮከር ሲባል አሁን ሰው በኮንፊደንስ ያወራል ደላላ ለማለት ሊፈራ ይችላል ግን ደላላ ማለት ብሮከር ምንም ማለት አይደለም ያው መሀል ላይ ያለ ሰው ማለት ነው ስለዚህ ምንድነው ራሱ ያለ ደላላም ያለ መሀል ሰው ማግኘት ከፈለገ ያለ ማቀፍ ፕላትፎርሞች አሉ ልክ አሊባባ ላይ ገብቶ የትኛውን እቃ ኤክስፖርት የሚያደርግ የሚሸጥ ማን ነው ብሎ ፈልጎ አውርቶ እንደሚገዛ ሁሉ ሌሎችም ትልልቅ ቢዝነስ ፕላትፎርሞች አሉ ቢቱቢ የምንላቸው ቢዝነስ ቱ ቢዝነስ ኤክስፖርተር በተለይ አግሪካልቸር ላይ ብቻውንኛ አግሪካልቸር ነው ምርታችን እንደሚታወቅ እዛ ላይ የሚያገናኙ ፕላትፎርሞች አሉ እዛ ላይ ገብቶ አካውንት ፈጥሮ ወይም ደግሞ እዛ ላይ ገብተው የግዥ ጥያቄ ያቀረቡ ሰዎችን ዳይሬክት ኮንታክት አድርጎ አድራሻቸውን ወስዶ ምን ማድረግ ይችላል ኤክስፖርት ማድረግ ይችላል እንደውም እኛ በቃ ዘመኑ ያመጣውን ቴክኖሎጂ ካልተጠቀምክ ወደ ኋላ ትቀራለህ አይደለ እኔ አሁን አንዳንዶቹን አሳያቸውና ሲሉ በቃ ሲምፕል ወይ ብዬ ቻት ጂፒቲ ወይም ኤአይ ተጠቅመው እንዴት ደንበኞችን ማግኘት እንደሚችሉ ዞን ሊቲንግ ምንድነው መጀመሪያ ደንበኛን ፈልጎ ማግኘት ማለት ያው ቻት ጂፒቲ ምን ሰርቶ ይብላል ሰርች ታረጋለህ ለምሳሌ ደቡብ ኮሪያ ላይ አሁን ቡና ገዢዎች አሉ ብዙ የኢትዮጵያ አይደለ ስለዚህ ደቡብ ኮሪያ ላይ ያለ የቡና ገዥ እንዴት አገኛለሁ እዛ ቻት ጂፒቲን ሰርች ብታደርገው ሊስት አውስ ያደርግልሃል እስከ አድራሻቸው እስከ ኢሜይላቸው እስከ ስልካቸው ከዌብሳይታቸው አርማ ያመጣልሃል እዛ ላይ ደግሞ እንዴት አድርገህ ሜሴጅ ልላክላቸው ካልክ ሜሴጁን ራሱ ከስተማይዝ ያደርግልሃል ተግባባና በዛ መልኩ ኮንታክት አድርገህ ግን ምን ይፈልጋል ኮንሲስተንሲ ይፈልጋል በተከታታይ መልእክት ከላክ በኋላ ለሚጠይቁ ጥያቄ ፕሮፌሽናሊ መመለስ መቻል ስለ ምርት በደንብ ማስረዳት መቻል ተርም ኤንድ ኮንዲሽኖች ላይ ወይም ህግና ደንቦች ላይ ምን ማድረግ አለ በደንብ መከራከር መቻል የራስን ጥቅም ማስጠበቅ ነገር ግን ደንበኛ በማያረቅ መልኩ ጥሩ ማርኬተር መሆን አለበት ልክ ራስን እንደምሸጠው ሁሉ እዛ ምርትን ለመሸጥ መቻል ማለት ነው ተቀል ቃላት የለንም ሲሪየስ የእውነት ቃላት የለንም ምክንያቱም ከምንድነው የጀመርነው ምን ላይ ነው ያበቃን ያለ ነው ቢባል እንኳን በጣም ሰፊ ነው ተለጠጣ በጣም ሰፊ ነውና ይሄን ራሱን ወይ ደግሞ ካስኬድ ያደረግን ያሳነስን የምንሄድበት ስቴፕ ይኖረናል ሰው ይሄንን ፕሮግራም ለማጠቃለል በምን መልኩ እናጠቃል እንግዲህ ስለ ቢዝነስ እናጠቃልል ማንንም ሰው እንዳልኩ ቅጥር ዓለም ጥሩ ይሆን ከቅጥር ዓለም መውጣት ከፈለገ ወይ መጀመር ከፈለገ ስለ ቢዝነስ በደንብ ጥናት ያርግ ቢያንስ አንድ ፔጅን ብትሆን ቢዝነስ ፕላን ወይም ደግሞ ቢዝነስ ካንቫ ሞዴልስ ምንናትን ፕላን ያርግ ከዛ መጨረሻ ላይ በየሂደቱ ግን ለሚመጡበት ለውጦች ውድድሮች ራሱን ያዘጋጅ ተግባባናል እንዴት አድርጎ ማርኬት እንደሚያደርግ ያው የፈጠረውን እሴት ወይም ቫልዩ ለሌሎች ማስተዋወቅ መሸጥ መቻል አለበት ሲሸጥ ግን በአንድ ሀብታም ለመሆን የተጋነነ ዋጋ ሳይሆን ደንበኛው ሊከፍለው በሚችለው ዋጋ መሆን ማረጋገጥ አለበት ከዛ ለሚመጡት ለውጦች እንዳልኩ ራሱን አዘጋጅቶ አስቸጋሪ ሁኔታ ገጥሞት እንኳን ከቢዝነስ መውጣት ቢኖርበት ካልቻለ ማለት ያው ብዙ ፋክተሮች አሉ ኢንተርናል እና ኤክስተርናል የምንላቸው አይደለ ከሁለት አንዱ በሚመጣው በቃ መቀጠል አያስችለኝም እንኳን ካለ ቀድሞ ዛሬ ላይ ሆኖ ነው ነገ ማሰብ ያለበት እንዴት ሉት አሁን እኔ ድርጅት ሰበዝ ለምሳሌ የዛሬ አመት ስንጀምረው ዛሬ ላይ ምን መድረስ እንዳለበት አስቀምጠናል ቪዥን አስቀምጠናል እዛም የሚያደርሰን ደግሞ ምን አድርገናል ሚሽን አስቀምጠናል ቪዥን ዛት ሚሽን ዘ ቴሌቪዥን ይባላል ስለዚህ ቪዥንም ዝም ብላ አስቀምጠ እንደው እዚህ ደረጃ ደርሳለሁ ብለህ ግን የምትደርስበትን ወይውን መንደፍ አለብህ ያ ሚሽን ይባላል ያው እንደምናውቀው ባጭሩ እንደው ቀለል ስናደርገው ሞር ቴክኒካል ሳናደርገው ብዬ ነው ከዛ የራስን ቫልዩ ፕሮፖዚሽን ታስቀምጣለህ ትሄዳለህ ነገር ግን እንደዛም ሆነ ሰርተ ለውጦችን እንትን ብለህ እንደው ቢዝነስ ላይ መቀጠል እንኳን ባይኖርብህ ደስ ባይልም ሐሳቡ እንዴት አርጌ አትሊስት ኢንቨስት ያደረኩትን አስጠብቂ ከቢዝነሱ ወጥቼ ሌላ ቢዝነስ ይጀምራል የሚለው አሁን ላይ ነው ማሰብ ያለብህ ይሄ ሟርት አይደለም ግዴታ ቢዝነስ ላይ ማትረፍ አለ መክሰር አለ ብታተርፍ እንዴት አርገ ቢዝነስን አሳድጋለሁ ብለህ አሁን ነው ፕላን ማድረግ ያለብህ ብትከስርና መውጣት ግድ ቢሆን እንዴት ጥቅምህን አስጠብቀ አትሊስት ኢንቨስት ያደረኩን አስጠብቀ መውጣት እንዳለብህ አሁን ላይ ነው ማሰብ ያለብህ ነገን ፈርተህ ፎርካስት ማድረግ አለብህ ነገን ፈርተህ ዛሬ ላይ አይ እንደዚህ ማሰብ አልፈልግም ካልክ ያው ያኔ ግዴታ ታስባለህ ማለት ሲመጣበት ታስባለህ የማሰብ አቅም በሌለ ሳታስብ በቃ እሱን እኮ ፎርካስት ማድረግ እኮ ዛሬ እኮ ትልልቅ ሶፍትዌሮች ይሰሩት እኮ ፎርካስት ማድረግ ነው ዳታዎችን ይሰበስባሉ ነገ እንዲህ ሊሆን ይችላል ፎርካስት ያደርጋሉ አይደል ያንን ነገር ማድረግ ታዲያ ለምን ያቅተናኛ በትንሹ እሱም ማድረግ አለብን ራሳችን ማዘጋጀት አለብን ለውድድር ሌላኛው ኢምፖርት ኤክስፖርት ላይ በተቻለ መጠን ኢምፖርት ኤክስፖርት ማንንም ሰው እንደሰራ ሁሉም ሰው መስራት ይችላል ዋናው ነገር ግን አስፈላጊውን ዕውቀት ክህሎትና መረጃ ይዞ መግባት ያስፈልጋል ምን እናስመጣ እንዴት እናስመጣና ለማን እንሸጣለን የሚሉትን ጥያቄዎች መልሶ መሄድ ይቻላል እየሰሩ መማር ይቻላል ግን እሱ ውድ ነው ላለው ለምን እየከሰርክ ነው የምትማረው በተለይ አሁን ሰዓት ላይ ደግሞ ኪሳራው ትንሽ የሚባል አይደለም ድሮ ትንሽ ነበር አሁን ስትከስር ባንዴ ሚሊየንስ ነው የምታጣው ምናልባት ስለ ኢምፖርት ዳግመኛ ስለ ኤክስፖርት ደግመህ እንዳታስብ ተደርገህ እንዳትመታ ተጠንቅቀህ በቂ መረጃና ዕውቀት ይኖርህ ነው እና መቼ ላይ ጀመር አሰብክ አንተ ዛሬ ነው ከዛሬም አሁን ሰበዝ ክፍት ነው ቢሮ እንመጣለን ጥያቄ የለው እሺ እንግዲህ ማሚ በጣም ከልብ እናመሰግናለን እንግዲህ ማሚ ስል ሞር
በጣም ስለቀረብከኝና ያለ ምንም ገደብ ሐሳባችንን እያንሸራሸርን ስለሆነ ነው ከልብ እናመሰግናለን። እንግዲህ ሰበዝን ቤተሰቦቻችን በአካል መጥተው መጎብኘት እንዲችሉ እንጋብዛቸዋለን። ጥያቄም ካላቸው በዚህ ቪዲዮ ኮሜንት ቦክስ ላይ ያስቀምጣሉ። የእናንተንም አድሬስ እንሰጣቸዋለን። በስልክም የማማከር አገልግሎቱንም የሚፈልጉ ከሆነ እንደዚሁ ወደ እናንተ ፎርዋርድ የምናደርግ ነው የሚሆነው። ለዚህም ከልብ እናመሰግናለን። እኔም በጣም አመሰግናለሁ እንግዳችሁ ስላደረጋችሁኝ። ያው እኔም አንድ የእናንተ ፖድካስት ቤተሰብ ሆኛለሁ። ምናልባት የእናንተ ቤተሰቦች በጣም አብዝተው የሚጠይቁት ካለ በኮሜንት ላይ ኤኒታይም ፍሪ ክላስ ሴሽን እናዘጋጅላችኋለን። እንደ ፍሪ ጊፍት ቁጠርልኝ። ቴንክ ዩ በቤተሰቦቻችን ስም በእውነት ከልብ እናመሰግናለን። ኮሜንታሩ ሰብሰብ አድርጋችሁ በጣም ብዙ የተጠየቀውን ጥያቄ ኤኒታይም ካስፈለገ በሰበዝ ስልጠናና ማማከር ቢሮ ወይም ስልጠና ቦታ ወይም እናንተ ባዘጋጃችሁት ቦታ ፍሪ ሴሽን እናዘጋጃለን። በጣም ጥሩ በደስታ በዚህ አጋጣሚ የሰበዝን ቤተሰቦች የእናንተ ቤተሰብ እንደሆኑ ስጋብዛቸው ታላቅ ደስታ ነው። በጣም ደስ ይለናል። እኛም ቤተሰቦቻችን ወደ እናንተ ጎራ ብለው ይሄን የመሰለ ወሳኝ የሆነ መረጃና እውቀት እንዲገበዩ እንጋብዛቸዋለን ማለት ነው። ታንክ ዩ እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በጣም ሰፊ የሆነ ፖድካስት አድርገናል። በዚህ ፖድካስትም ደግሞ የቢዝነስ ሀሳቦች ተነስተዋል። ስለ ኢምፖርትና ስለ ኤክስፖርትም አንስተናል። ነገር ግን እዚህ ጋር ያወራነው ብቻውን በቂ እንዳልሆነም ደግሞ ትረዱናላችሁ ብለን እናስባለን። ምናልባትም ያነሳናቸው ሀሳቦች ለእናንተ ሙሉ መልስ ከሆኑ እሰየው፣ ነገር ግን ጥያቄዎች ይኖሯቸዋል ብለን እናስባለን። እነዛን ጥያቄዎቻችሁን ኮሜንት ቦክስ ላይ አስቀምጡ። እነዚህን ኮሜንቶች ደግሞ ኮሌክት አድርጉ። ፍሪ ሴሽን እንሰጣችኋለን ተብለናል። ይሄንን ፕሮሚስ ተጠቀሙበት እንላለን። ይሄን የመሰለ ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ አሞኛ አብሮን ነበረ። ለቤታችን አዲስ ከሆናችሁ ሰብስክራይብ ብታደርጉ እንዲህ አይነት ጠቃሚ መረጃ በነፃ ወደ እናንተ ይደርሳል ማለት ነው። እናመሰግናለን።